በእናትሽ እስኪ ቀጥይ መሰይ ፋኖ ተሸነፈ መስሎ ነው አዳም ተሸንፏል ያቀል አይደለም ፋኖ ተሸንፎ እኮ አይደለም ማስረሻ ተሸንፎ እየሰጠ ይመስላል አምኖበት እኮ ነው እየገባ ያለ ለምን ከትግሬ ጋር እየሰሩ ስለሆነ ከትግሬ ጋር መስረት ግን እነዘመኑ ያቆሙለት 4 ኪሎ ናቸው እንዴት ትደግፋለህ እንዴ እሱን ወደ እንዴ ፋኖ አለ ነው ያልደግፈው ከትግሬ ጋር መስራት ነው ቆይ እንጂ እኔ እኮ ዘመነ ስጋ ዘመዴም ነው ናልንገር አማራ እኮ ነው ዘመነን እኮ መቃወመው ከትግሬ ጋር ስለሚሰራ ምረውቷል ዘመነ እኮ አማራ ነው የሱዳን ሰው ለምንድን ነው የማልደግፈው ነው ማለት ፋኖን እኮ ነው ደጋፊ ነኝ አሁን የትክክለኛው ፋኖ ለምን ተሰድበዋል ማተሳሳናትን የሚገላ አህያ ሳይሆን ጡት የሚቆርጥና የሚደፍር ሳይሆን ትክክለኛ አማራይቱ ልጅማ ወገቡ በጠመንጃና በጥይት የሰነሰነውንም አደግፏል ታዲያም ታውን ያሸነፍነው መስሎ ነው ፋኖን ኦሮሞች ተሳስታችኋል ፋኖን አላሸነፋችሁት አልተሸነፈም አሁንም እኮ አማራ ተሸነፈ እንዴ መሸነፍ ማለት ህዝቡ ተነስቶ ሲወድቅ ነው ህዝቡ እኮ አልተነሳ አሁን ፋኖ ብሎ መሳሪያ ናምጣ ሲባል እየዘለለ የገባው ነው ያው የገዛና ተከፋፍሎ አዳምጦ ወንድሜ መሳይ ነገ የሚሆነው ነገር ነው የምነግርህ ወንድሜ እኛ ኦሮሞን ዊላ ኦሮሞ ፒፕል ኦሮሞ ስለምንወደው እኮ ነው የኦሮሞ ደም የኔ ደም ነው ያለው አማራው ትግሬዎችን እኮ ውጣ ነው ያለው ምክንያቱም 11 ሚሊዮን ኦሮሞና አማራ ተጋብቷል በአንድ ሸዋ ላይ ግማሽ ቁጥር ያለው አንድ ላይ ተሰባጥሮ የሚኖር ትልቅ ህዝብ ነው ማንንም ሊለያየው አይችልም ኦሮሞ ከዚህ በኋላ ልንገር ትግሬ መጥቶ አይገዛም ፋክቱን ልንገር አማራና ኦሮሞ እየተገለባበጥ እንደ አሜሪካ ዲሞክራትና ሪፐብሊክ የለም ይቀጥል ይሆናል እንጂ ትግሬ አይመጣም አንደኛ አቅም የለውም ቁጥር የለውም ከጫፍ መምጣት አልቻለም እኔ ነኝ እኮ ያገድኩት እንጂ እኮ ገብተው ነበር ዛሬ አመት ጀግና ያቃለው እና ታዲያ ስለዚህ ኦሮሞንኛ ዛሬም አንጠላውም እንዲገዛ እኮ ሰጠነው ያበላሹት ብልጽግናዎች ናቸው ኦሮሞች አላሙን ሳተ ኢትዮጵያዊ ብለው መጣው ለማመሄድ ያኛውም እንደዚህ ያረጋል አብይን ያበላሽ እንጂ እኮ አሁንም ነው ማለት ፋኖ በጥይት በጠመንጃ ማን እስኪ አንድ የኦሮሞ ጦር ፋኖ ማርኮ አብይ ያሳየን ያብይ ጦር ግን እየገባ ወይ ሞታር ወይ ተማርኮ እንጀራ ሲበላን ምንነው ኦያ አባቦ ጆባሬ ማማ ፋኖ ማራ ጆኒ ማራ ፋኖ እያለ ሲያዘፍኑት ነው እያየን ያለነው ወረቦሌ ያውን እናንተ አሸነፍ ነው ብላችሁ ነው ፋኖ አራት አታስቀኝ መሳይ ጨርሻለሁ አይዶ አብታይ መፍረ እንዴ ኦሮሞች እንደዚህ ነው እንደሚያ የስትራቴጂ ጉዳይ እኮ ነው ያጋጠመው ከትግሬ ጋር የተወሰነው በመወገኑ ነው በማይመለከተው ገብቷቸዋል እንጂ ፋኖን የሚያሸንፍ አይላልን ደርዝ ነው እስኪ የትኛውን አንድ ፋኖ አምጡልኝ የጎጃም ፋኖ እንደው ከድሮ የተለየ ጀግንነት ምክንያቱም ፋኖ ጎጃም ነጋዴ ነው ትምርት ይማራል መሃል ሀገር ነው ተኩስ ገጥሞ ያቅ ተፈትኖ ያቅ ጎንደር ግን ሁሌ ሽፍታ ጫፍ ላይ ነው ጦርም ሲመጣ እሱ ነው የሚገኘው ራያም እንደዚያው ነው ወሎ አካባቢ ማለት ነው ጎጃም ግን መሃል ሀገር ነው አምራች ነው ነጋዴ ነው ቢሊዮነር ነው ማር ይቆርጣል ምናምን ይላል ያው አሁን ያጣበው መሬቱን በተኑት እንጂ ስለዚህ አሁን ግን በምን አይነት መንገድ አይታችኋል የጎጃም ፋኖ እንዴት እንደታጠቀ ታጥቋል እኮ መሪ እኮ ነው ያጣው እንዴ የጎጃም በለው የወሎ እኮ ቅዘኑን እያስቀዘነ የኦሮሞ ልዩ ኃይል ተብሎ ውሸቱን በኢትዮጵያ መከላከያ የሚመጣው ኦሮሞ እኮ ቂጡን እየወጋ ነው እኮ የሚማርከው ግን የወራሱ ወገን ሄዶ ይገላል እኛን ደግሞ እነሱን ደግሞ ይቀልብና ይሸኝ አንድ ነገር ላሳያችሁ አንድ ቪዲዮ ዝም ብላችሁ ተመልከቱ አንዴ ጠብቁ እስከዚያ ሼር አድርጉት እስከዚያ ኦሮሞች ተሳስታችኋል ፋኖ አንደኛ ጠላታችሁ አይደለም ጠላታችሁ ቢሆንማ ከትግራይ ህዋት ጋር አይገጥምም ነበር እንደ የኦሮሞን መንግስት እኮ አስጠብቆታል አማራው ኦሮሞችን አልጠላችሁም አማራ ማለት ነው 11 ሚሊዮን መጋባቱን ብቻ ለማየት ያለበት ህዋቶችን ቂጣቸውን ወግቶ ያባረረው ለኦሮሞ አማራ ነው ያንን ኃይል ነው አብይ አውርድ ያለው ስህተት ነው ልዩ ኃይሉ ስለፈሩት ትግሬዎች ስናሸንፍ ሲያዩ ፈሩ ስለዚህ አማራን ተበቀሉት ፋኖ የስትራቴጂ ችግር ነው ያጋጠመው እንጂ የጀግንነት ችግር ያማራ ፋኖ አላጋጠመው ባይዘው አምተልንጂ ኦሮሞ ታዲያ ፋኖ ተቃዋሚ መስዬ ነው ደጋፊ ነኝ እኮ ነው ትቀልዳለን እኔ እኮ ፋኖ ደጋፊ ነኝ ፋኖ እንዲዋጋ የቀሰቀስኩት እኔ ነኝ እንዲታጠቅ የተቀሰቀስኩት እኔ ነኝ ስትራቴጂ የሰጠሁት እኔ ነኝ ሲወድቅ መንገዱ ሲስት የነገርኩት እኔ ነኝ እስኪ አዳምጡት ሄኖክ ነው ምናምን ስሙ እኮ ሌላ ነው
ሄኖክ ዘጊዮን ምናምን የሚለውን ሰው አዳምጡና ፍራዱ ዝም ብላችሁ አማራን እንዴት አድርገው ያገው ሸንጎች እንዴት እንዳጠፉት። እንግዲህ እነዚህ ብቻ ነው ከነ ሰለሞን ቦጋለ ጀምሮ ብዙ መረጃ እነ መኮንን ሞረዳ እነ ከበሮ እነ ማን ከበሮ ባለ ከበሮ እና ትግሮች ናቸው ኦሮሞዎች ምናምን ናቸራቸው ሲጠና እነዚህ በሙሉ ብዙ ሰው እንደነ ማረዝ በዛብ ያለ ጉራጌ እነዚህ በሙሉ ብዙ እንደነ ሀብታሙ በሻ የተባለ ማህይም ሲያትል ብዙ ፋኖ አስገድለዋል መረጃ እየሰጡ። አሁን የምታያቸው አውሮፓ ሴተኛ ዳሪው ደብረ ማርቆስ ምናምን የተወለዱ ኦሮሞዎች ለአማራ ለሚታገሉ ለአገውነታቸው በእናታቸው በአባታቸው ደግሞ ለኦሮሞ መረጃ የሚሰጡ ናቸው። ሊስን እንግዲህ ይሄን ሰምታችሁ ፍረዱ። አማራ እንዴት እያለቀ እንዳለ በአማራው ገንዘብ እንዲታጠቁ ምናምን ተብሎ ተመልከቱ። በአማራው ገንዘብ እንዲታጠቁ ተብሎ ሊስን በአማራው ገንዘብ እንዲታጠቁ ምናምን ተብሎ ሄኖክ ገንዘብ ያሰባስባላሉ ምናምን ተብሎ አመጧቸው ማለት ነው። ከዛ ሲያመጧቸው ፍኖተ ሰላም ላይ 150 ነበሩ፣ የላስታዎቹ 80 ነበሩ። ሊስን እና ወንድምሽ እኔን ዝም ብለው እንደቂል ነው ያዩ በቃ እዚህ ስጫጃል ስለሚያዩ ከዛ ልጆቹን አገኘዋቸው ምናምን እስኪ ፎቶ ላኩልኝ እንዲ አማራው ሾርት ሚሞሪ ነው ማለት ይሄ ሰው ፖሊስ የነበር ነው ባገውነቱ የተመለመለ ነው። የአማራ ልዩ ኃይል ማለት አሁን ነው ቅርብ ጊዜ እንጂ አሳምኖ ሲመጣ ከዚያ በፊት በአዴን በአማራ ውስጥ ካሉ ህዳጣን ብሔሮች እንደ ከሚሴ ኦሮሞ እንደ ጎንደር የቅማንት ኮሚቴ እንደ ጎጃም ያገው ሸንጎ እንደ ዋሃገምራ ያገው ሸንጎ አይነቱን መልምሎ ነው የአማራን ገበሬ ግብር አልከፈልክም ብሎ በችግር ሲገርፍ የሚያደርግ ጠንከር ያለ እንደኔ አይነት ወጣት ፖለቲካ የነቃ ሲሆን ደግሞ አሳዶ በሆነ ወንጀል ይፈለጋሉ አሳዶ ይመታል። የኦሮሞ ልዩ ኃይልስ ኦሮሞን የሚጠብቅ ነው። የትግራይ ልዩ ኃይልስ ትግራይን የሚጠብቅ ነው። የቤንሻንጉልስ ቤንሻንጉል የሚጠብቅ ነው። ስምሪቱም አሰለጣጠኑ ኦሮሞን ብቻ እንዲጠብቅ ነው። የአማራስ በአዴን አማራን ህዝብ እንዲገል እንዲጨቁን ነው የአማራ ልዩ ኃይል ማለት። ከአሳምነው በፊት ያለው ገዳይ ነው፣ ቀጥቃጭ ነው፣ ይገላል፣ ያርዳል። ይሄ አንዱ ነው። ሄኖክ ዘጊዮን አንዱ ነው የዚህ አባል ነው። ይሄ ፈርጣጭ አሁን ሁልጊዜ ለምንድን ነው ወታደር ነው ብቁ ስልጣን ወስዷል። የሚገርማችሁ ፖሊስ ነው ያውም በፌደራል በልዩ ኃይል ደረጃ የሰለጠነ ነው። ግን ይሄ አልተዋጋም። አማራ ቢሆን ነው ይዋጋ ነበር። ሄኖክ ለምን ጥያቄ አቅርቡለት ለምን አልተዋጋም? እኔ ወታደር ነው ንገባል ወታደር አይደለውማ እንደ ሄኖክ ስልጣና ቢኖረኝ እኔ እዋጋለሁ አዋጋለሁ። አልሄደም። ይሄ ሰው ስንት ሰው ነው? ከ230 ሰዎች በላይ ልዩ ኃይል አስገድለናል እናስታጥቃችሁ ብለን ላስታና ጎጃም ላይ ዳሞት አስከብበን ጸጥ አረኳቸው ብሎ ይሄ ሰው ወንጀለኛ ነው።